ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? የዕለተ ሮብ የካቲት 4 2018 የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። የመጀመሪያ መረጃዬ በዛሬው ዕለተ ሮብ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራን አዲስ አበባ ገብተዋል። እንደምታውቁት ሳውዲ አረቢያ፣ ግብፅ፣ ሶማሊያ፣ ቱርክ፣ ፓኪስታን፣ ኳታር በአንድ ሳይድ ያሉ ናቸው። በሌላ መልኩ ደግሞ ከብሔራዊ ጥቅም አኳያ ሲታይ ኢትዮጵያ፣ ዩናይትድ አረብ ኤሚሬት፣ ሞሮኮ፣ ኬንያ፣ ደቡብ ሱዳን በሌላ በኩል ናቸው። ይሄ የሪጂናል የፓወር ባላንስ የሪቨለሪው የህንድ ጨምሮ ራሱ አሜሪካ አለበት፣ እስራኤል ካለ። ነገር ግን አሁን ባለው ወቅታዊ መሰሳብ በተለይ ቀይ ባህር አለ። ሳውዲ አረቢያ፣ ቱርክ እና ፓኪስታን እነ ግብፅ በምንም ታምር እስራኤል በርበራ ላይ ሚሊተሪ ፕሬዘንስ እንዲኖራት አይፈልጉም። ያ ካላት በሂደት ሶማሌላንድ፣ ኢትዮጵያ፣ ራሱ ኬንያም ህንድም ሆነው ትልቅ ሚሊተሪ ስትሬንግዝ ይኖራትና ኢትዮጵያን በናይል ጉዳይ ለመደራደርም ለመጠምዘዝም አልችልም፣ በቀጠናው በአፍሪካ ቀንድ በቀይ ባህር ቀጠና ያለኝ የበላይነት ተሰሚነት ጥያቄ ውስጥ ይገባል የሚል የግብፅ ስጋት አለ። ይህንን ለመፍታት ምንም እንኳ ግብፅ አሰላለፏ ከሳውዲ አረቢያ ጋር ቢሆንም እንግዲህ ትናንት ወደ እናንተ መረጃ እንዳመጣሁላችሁ ፕሬዚዳንቷ የግብፅ ፕሬዚዳንት አብደልፈታህ አልሲሲ ወደ ዩናይትድ አረብ ኤሚሬት ጉብኝት አድርጎ ነበር። በዛም በሁለትዮሽ ጉዳይ ሌላ ምንም አይደለም የሚወያዩት። በሱዳን ጉዳይ ይወያያሉ፣ በየመን ጉዳይ ይወያያሉ፣ በሶማሊያ ጉዳይ በተለይ በሶማሌላንድ ጉዳይ የሶማሊያ ግዛት አንድነትና ሉዓላዊነት ህይወቴ ነው እስትንፋሴ ነው በምትለው እውነትም በሆነው ጉዳይ በናይል ጉዳይ ይወያያሉ። የቀይ ባህር ጉዳይ ላይ ደግሞ እኛ የናይልን ውሃ በተመለከተ በዓለም አቀፍ ድንበር ተሻጋሪ ወንዞች ህግ እየተመራን መብታችን ጥቅማችን ይጠበቅ ይላል ግብፅ። በቀይ ባህር ጉዳይ ግን ኢትዮጵያ ያገባት እንዲያውም የሊቶሬል የሆኑ የወሰኑ የጠረፍ ተጋሪ ሀገሮች ጉዳይ ነው፣ በምንም ታምር አይቀየርም ይላል። ይሄ እነሱ ነው። በኢትዮጵያ በኩል ደግሞ የምንወያየው በሁለቱ ውሃዎች ነው። ስለ ናይል ካወራን ስለ ቀይ ባህር እናወራለን። ስለ ቀይ ባህር ሲወራ ደግሞ ስለ ናይል መወራት አለበት። አሊያ ግማሽ ላሽተን ግማሽ አጎፍረን አይሆንም የሚል አለ። ዝሮ እንዳልኳችሁ የሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራን ዛሬ አዲስ አበባ ገብተዋል። ከውጭ ጉዳይ ሚኒስትራቸው ከዶክተር ጌዲዮን ጢሞቴዎስ ጋር ከሚኖራቸው ግንኙነት ውይይት ባሻገር በሁለትዮሽ ጉዳይ ይሄ ኖርማል ጉዳይ ባለፈ በቀይ ባህር ጉዳይ ኢትዮጵያ በቀይ ባህር ጉዳይ ያላትን ጥያቄ በተመለከተ እንዴት ነው ኮምፕሮማይዝ የሚደረገው? የግብፅ ጉዳይ ደግሞ አለ። የናይል ጉዳይ እንዴት ነው ወደ ስምምነት የሚገባው? እንዳትረሱ። የናይልን ጉዳይ በማደራደር ሂደት ዶናልድ ትራምፕ አጀንዳውን ሲመዝ ጥያቄ ላቀረበው ለአልሲሲ በዋናነት በግልባጭ ደግሞ ለሱዳን እንዲሁም በቀጠናው ተሰሚነት ተጽዕኖ ፈጣሪ ለሆኑት ለዩናይትድ አረብ ኤሚሬት እና ለሳውዲ አረቢያ እንዲሁም ደግሞ እኛ በግልባጭ ልናደራድራችሁ እንፈልጋለን። ምክንያቱም እኛ ጦርነት እንከፍታለን ወደዚህ እንገባለን አላለም። ለጠያቂው ነው አደራድራለሁ የሚባለው። ስለዚህ ዩናይትድ አረብ ኤሚሬት አቋማችንን ታውቃለች። ምንድነው የሚለው አቋማችን? በቀይ ባህርም በየትኛውም ጉዳይ ለመደራደር ዝግጁ ነን፣ ሰጥቶ ለመቀበል ፍላጎቱ አለን። ኢትዮጵያ የቀጠናውን አስተባብራ ማደግ እንጂ በተናጠል ከየትኛውም ሀገር ጋር ሆና ሌላውን መጉዳት ፍላጎት የላትም። ይሄ ደን ጌም ኦቨር እዚህ ጋር። ነገር ግን የኤርትራ ጉዳይ ይመጣል። በኤርትራ ጉዳይ ደግሞ ሳውዲ አረቢያ በዋነኝነት የኢትዮጵያ መንግስት የሚጠይቅ የጅዳ ዲክላሬሽንን ወደ ስራ እንዲገባ አድርጉልን የሚል ነው። እንግዲህ እንደምታውቁት የጅዳ ዲክላሬሽን ሴፕቴምበር 16 2018 ነው የተፈረመው በሳውዲ አረቢያ ዋና ከተማ ጅዳ። ባለ 7 አንቀጽ ነው። አንቀጽ 1 ከዚህ በፊት የነበረው የጥላቻ ስሜት ወይንም ጦርነቱ አብቅቷል ይላል። ምንድነው የሚለው? the state of war between the two countries has ended። ሁለተኛ ሁለቱ ሀገራት በጋራ በፖለቲካ፣ በደህንነት፣ በመከላከያ፣
በንግድ፣ በኢንቨስትመንት፣ በባህል፣ በሁሉም በማህበራዊ ዘርፎች ተባብረው ሊሰሩ ተስማምተዋል ይላል። ሶስተኛውና ዋናው ኢትዮጵያ ይተግበር እያለች ያለችው ሁሉም መተግበር አለበት። ዋናው አሁን የኢትዮጵያ ጥያቄ የሚመጣ ደግሞ ሁለቱ ሀገራት የጋራ ኢንቨስትመንት ቀርጾ ፕሮጀክቶች ይቀርጻሉ ይልና ዘቱ ካንትሪስ ዊል ዲቨሎፕ ጆይንት ኢንቨስትመንት ፕሮጀክት። ምን አይነት? የመንገድ፣ የወደብ፣ የአውሮፕላን መሰረተ ልማት፣ የተለያየ ጆይንት ኢንቨስትመንት ፕሮጀክት ይልና ዋናዋ እዚህ ጋር ነች የምትመጣ ኢንክሉዲንግ ዘ ኢስታብሊሽመንት ኦፍ ጆይንት ስፔሻል ኢኮኖሚክ ዞን። ለምሳሌ በኮሪያና በሰሜን ኮሪያና በደቡብ ኮሪያ መካከል ዲኤምዜድ አለ፣ ዲሚሊታራይዝድ ዞን፣ ሁለቱ ሀገራት የሚያለሙት ኢኮኖሚክ ዞን። ኢትዮጵያ ልዩ የኢኮኖሚክ ዞን ሲባል የኢንዱስትሪ መንደር ማለት አይደለም፣ በጋራ ወደብ እናለማለን። ያ ደግሞ ሳውዲ አረቢያ ደግሞ ከዚህ ስምምነት ጀርባ የገቡት ቃል ኪዳን አለ። ወደ መቀሌ፣ ወደ አዲስ አበባ እንዲሁም ከአሰብ ወደ አስመራ የባቡርም የመንገድም ይህን እናለማለን። እዛው ላይ ደግሞ ሳውዲ አረቢያም ራሱ አሰብ ወደብ ላይ የማልማት ፍላጎት ስላለው ልክ እንደ ዱባይ ፖርት ሰርቪስ የሳውዲ አረቢያም ኢንተረስት ስላለው በዚህ ዙሪያ ስምምነት አለ። አንቀጽ 4 ሁለቱ ሀገራት የኢትዮጵያና ኤርትራን የድንበር ኮሚሽን ወደ ስራ ለማስገባት ያቋቁማሉ ይላል። the two countries will implement the ኤርትራ ኢትዮጵያ ባውንደሪ ኮሚሽን ዲሲሽን። አንቀጽ 5 ሁለቱ ሀገራት ቀጠናዊና ዓለም አቀፍ ሰላም፣ ደህንነት፣ ትብብር ለማስፈር በጋራ ይሰራሉ ይላል። አንቀጽ 5 ማለት ነው 6 ሁለቱ ሀገራት የሰው ዝውውርን፣ ህገወጥ ዝውውርን፣ ይሄ ቴሮሪዝምን፣ ሽብርተኝነትን፣ የህገወጥ የጦር መሳሪያ ንግድን፣ አደንዛዥ ዕፅን እና ሌሎችንም ይዋጋሉ፣ ይከላከላሉ። ዓለም አቀፍ ቃል ኪዳን ሰነድ አክብረው ይሰራሉ ይላል። አንቀጽ 7 ሁለቱ ሀገራት ከፍተኛ የሆነ ጆይንት ሃይ ሌቭል ምንድን ነው የሚለው ኮሚቴ ያቋቁማሉ ይሄ ይላል። ኢትዮጵያ የጠየቀችው ይህንን ነው። ኢትዮጵያ ከክሬን ከጣሊያን ለምና ስታመጣ ጄኔሬተር ከሆነ ሀገር ለምነን የአሰብ ወደብ ወደ ጊዜው ይግባ ሲባል በተናጠል የተወሰነ አይደለም። ጆይንት ኢንቨስትመንት እናርግ፣ ቴሌ ላይ ኢንቨስት እናርግ፣ ግድብ ላይ ኢንቨስት እናርግ፣ ኤሌክትሪክ ማመንጫ ላይ የጋራ ተከዜ ላይ በዚህ በሁመራ በኩል ሰፊ ግድብ እንስራ፣ ኃይልም እናመንጭ፣ ወደ እርሻ የሚገባ ዝርዝር ጉዳዮች አሉ የተነሱ። ኤርፖርት ላይ የአስመራ ኤርፖርትን አፕግሬድ እናርግ፣ ብዙ ዝርዝር ጉዳዮች አሉ። ኢትዮጵያ ያ ወደ ተግባር እንዲገባ ትጠይቃለች። የጅዳ ዲክላሬሽን ያፈራረማችሁን አንድ እሱ ተግባር ነው። ሁለተኛ የድንበር ጉዳይ የሚለቅ ይህንን በዚህ ጉዳይ ላይ ውይይት ይኖራል። በቀጣይ ሳምንት ደግሞ የቱርክ ፕሬዚደንት ሬሲፕ ታይፕ ኤርዶጋን ራሳቸው አሊያ ግን ሌላ ሃይ ሌቭላቸውን ሃካን ፊዳን ሊመጡ ይችላሉ አስቀድመው የሚል ጉዳይ አለ። የእሱን የዲፕሎማቲክ ምንጮችን አጣርቼ በተመሳሳይ ነገ ወይም እንዳስፈላጊነቱ መረጃ የምሰጣቸው ይሆናል። ኢትዮጵያ የኢኮኖሚክ ስበት ማዕከል እየሆነች ነው እና የግብፅ ፕሬዝዳንት አብደልፈታህ አልሲሲ ወደ ዩኤኢ ሲሄድ፣ ወደ ኤሚሬት ሲሄድ ለዲፕሎማሲ ስራ ነው። ኢሳያስ አፈወርቂ ወደ ሳውዲ አረቢያ የሚሆን ወደ ግብፅ ሲሄድ ለዲፕሎማሲ ስራ ነው። ለአንዳንድ ጀንፈል ቆሞ ቀሮች በጥላቻ ለታወሩት ግን የሳውዲ አረቢያ የውጭ ጉዳይ ሚኒስትር ወይንም የሆነ አገር ሲመጣ የቱርኩ ወይ የፓኪስታን ቢመጣ ሊያንገራግሩ ሊቆጡ ነው ምናምን የሚል ጥንቁልና ስኒ መገልበጥ የቀራቸው የዚህ የጥንቁልና ፖለቲከኞች እየተፈጠሩ ነው ያሉ። እናዝንላቸዋለን። ለምን? ጥላቻ ያውራል። ጥላቻ ከስሌት አውጥቶ ስሜት ውስጥ ይከታል። ስሜት ደግሞ በሂደት ተሰሚነትን ያሳጣል፣ መቃዠትን ያመጣል። ይሄ ዝም ብሎ ፌስቡክ ላይ የሚቸከችኩ ዩቲዩብ ላይ እየዞሩ የሚያወራ ምናምን ይኖራል። እሱ አይደለም ጉዳዩ፣ በሽታ ነው። በራስህ ውሸት ተጠልፎ መውደቅ አለ። አንደኛው እሱ ነው። ኢትዮጵያ እንግዲህ እንደነገርኳቸው 48ኛው ከፍተኛ የአፍሪካ ህብረት 48ኛው መደበኛ አስፈጻሚ ምክር ቤት ስብሰባ እየተካሄደ ነው። ትልቅ የፖለቲካ ስብሰባ እዚህ አዲስ አበባ እየተካሄደ ነው። አርብ የጣሊያን አፍሪካ ጉባኤ አለ። ቅዳሜ የአፍሪካ ህብረት ወይም የአፍሪካ የመሪዎች ጉባኤ ይካሄዳል። እንግዲህ ቅዳሜ ደግሞ ህወሓት በጣም ትኩረት ለማግኘት በሚል ቅዳሜ ጦርነት ሊከፍት ይችላል የሚል ጉዳዮች አሉ። ቅዳሜ ከፈተ እሑድ የመጨረሻ መጥፊያው ነው። ላረጋግጥላችሁ የምችለው የፕሪቶሪያ ስምምነትን ህወሓት ከጣሰ ሌላ ስምምነት ፍጹም አይኖርም። ህወሓት ሙሉውን ይጠረጋል፣ ሻቢያ ሙሉውን ይጠረጋል። ኢትዮጵያ ደግሞ ልክ ሩሲያ እንዳረገችው ዛፖሪዥያ፣ ኬርሶን፣ ዶንባስክ፣ ሉሃንስክ ስትገባ እግሯ በረገጠው ሁሉ ህዝበ ውሳኔ እያደረገች የሰራዊታችን የደም ካሳ ነው
ውሳኔ ነው እያለች በጆይንት ኢንቨስትመንት ፖርት አክሰስ ስጡን ብላ የጠየቀች ኢትዮጵያ በጉልበቷ ታስከብራለች። ለምን? የህልውና ጉዳይ ይሆናል። የጎላን ኮረብታን እስራኤል ለህልውና እንደያዘች ሁሉ እኛም አሰብን ለህልውናችን እንይዘዋለን። ወይ እንጠፋለን በጋራ ወይ ይጠፋሉ። ደፍነት ኢትዮጵያ ታሸንፋለች። ለምሳሌ የአርሚ 42 አዛዥ ትናንት ማዕከላዊ ምንድነው አስገደ የሚባለው ወረዳ ላይ ዘላዘስ የሚባል ልዩ ስሙ እዛ ላይ የአርሚ 42 ከሬጅመንት በላይ ያሉ አመራሮችን ሰብስቦ ነበር። ለምሳሌ ካሳጣ ሰው በአርሚ 42 የኮራ እንዳዛዥ 421 የሚባለው ኮሎኔል ካሳጣ ሰው የአርሚ 42 3 ወይም 423 የሚባለው ኮማንዶ ነው። ይሄ የዛንን በተመሳሳይ አርሚ 42 3 ኮማንዶ ነው። አርሚ 42 2 ጽናት የሚባል ክፍለ ጦር እነ ግርማይ ጆን ብላክ የሚባሉት እነዚህን ሰብስቦ ነበር። ምንድነው ያላቸው? በቀጣይ ቀናቶች ወደ ሙሉ ጦርነት እንገባለን። ከግብፅ በቂ ድጋፍ አግኝተናል። ሻቢያ እየደገፈን ነው። እኛንን ከፊት የምንዋጋ ከኋላ ድጋፍ ይሰጠናል። ሻቢያ አብሮን የሚዋጋበት ቦታ አለ። ድል እናደርጋለን፣ እናሸንፋለን፣ ምንም ጥርጥር የለውም። ነገር ግን በዚህ ጦርነት የመዋጋት ፍላጎት የሌለው ስበብ የሚፈጠር ከአህዱ ወይንም ከክፍሉ እየወጣ ወደ ቤቱም የሄደ ካለ አሞኛል የተለያየ ስበብ የሚያመጣ ካለ በሰራዊቱ ፊት እርምጃ ውሰዱበት። የማያዳግም እርምጃ እረሽኑ። ስልካቸውን ሰብስቡ። አስፈላጊ ስንቅ ይዘጋጅ፣ ኮቸሮ ይዘጋጅ። የትኛውም ስበብ የሚባል አይሰራም። ስልክ ምንድነው ይነጠቅ፣ ሰብስቡ የሚል ትእዛዝ ሰጥቷል። እንዳልኳችሁ አርሚ 42 422 የምትባለዋ የካቲት ክፍለ ጦር የምትባለዋ ነች። እንግዲህ ይሄ የካቲት ክፍለ ጦር ለፕሮፓጋንዳቸው የሻቢያን ጦር የመታ ነበር ሲሉት የነበረ የሻቢያ ተላላኪ የሆነ ነው። ኮሎኔል ካሳጣ ሰው የኮራ እንዳዛዥ ነው። ጀነራል አብርሃ ተስፋዬም ድንኩል እንግዲህ በኢትዮጵያ መከላከያ ሰራዊት በዓለም አቀፍ ተልዕኮ ሁሉ ኢትዮጵያን ያገለገለ ሰው ነው። ዛሬ ኢትዮጵያን ሊወጋ ለሻቢያ ለግብፅ እየተላላከ ያለው መጨረሻው ነው። ይቀበላል። ትረስት ሚ ዘን ይሄ ደግሞ ፋኖ ከኛ ጋር እየሰራ ነው። አማራ ክልልን በሙሉ የጦርነት ቀጠና አድርገነዋል። ሰራዊቱን እንደ ልብ የእዝ ሰንሰለቱን ተከትሎ ስንቅም ትጥቅም የስበት ማዕከሉንም አናግተነዋል የሚል ነው ሪፖርት ያቀረበላቸው። ደብረ ታቦር ወያኔ ተደጋጋሚ ሙከራ አድርጎ አልዘረፈውም። ታስታውሳላችሁ እንግዲህ አንዱ ጋይንት ላይ ነው ጭፍጨፋ ፈጽሞ የነበረው። ክምር ድንጋይ ላይ ነው አትክልት ሳይቀር የቤተ ክርስቲያን ንብረት አርሴማ ምትሰለችኝ የሴቶችን ገዳም ሁሉ አውድሞ የሄደው። ወደ ጉና ይገሰግሱ ነበር በፍጥነት። ለምን? ጉና ላይ ዛት ስለነበር ደርግን እዚያ ሆነና ያሸነፍ ነው የሚል ዛት ጉና ሜንታሊቲ የኋላ ቀር ኖስታልጂያ ስለነበራቸው ተከትሎ የመጡ በዛው መስመር ነው። እና መንገድ ላይ ሲመጡ ከሌ እኮ እዚህ ጋር ነው የተሰዋ፣ ከሌ እዚህ ጋር ነው የወለደች፣ ከሌ እዚህ ጋር አሞት ወባ መድኃኒት ወስዶ ነበር በሚል በኋላ ቀርነት ነው የመጡ። ወያኔ ህዋት ደብረ ታቦርን አላዋደመው። ዛሬ ወዳጆች ለታሪክ እንዲመዘገብ ነው የደብረ ታቦር ከተማ መኖሪያ ቤት አቃጥለዋል፣ መሰረተ ልማት አውድመዋል እንጂ ኢየሱስ ላይ ነን ከበናል ምናምን ባለው ያ ድለቃው ቀርቷል። አሁን በጀት ተደበደበ፣ ድሮን እንዲያረገን ሲቪሊያን እንዲሆኑ የሚል ይመጣል። እያመጡ ነው፣ ከየቦታው እየሰበሰቡ እያመጡ ነው። በየሸለቆው የነበረው እየመጣ ነው። ወደ ደብረ ታቦር የገባን ደብረ ታቦር ኮማንዶ አለ፣ ከፊት ይመተዋል። ወደ ኋላ ሲሸሽ ደግሞ ከኋላው ነው ሳንዱች ይሆናል። እሱን እናያለን። እኔ አሁን ከሌ እንዲሆኗል ከሌ እንዲሆኖ ምናምን ምን ይጠቅማል? ትናንት ለትግል ወጣን ያሉት አማራው ከአማራ ክልሎች በመተከል በወለጋ በዚህ በጅግጅጋ በዚህ አካባቢ በእምነት ማንነቱ ተፈናቀለ፣ ንብረቱ ወደመ፣ ከርሻው ምናምን ወዘተረፈ እንዲሆነ ብለው ነው። ዛሬ አማራውን ነው እዚሁ አማራ ምድር እዛው ደብረ ታቦር የፈጁት የጨፈጨፉት። ይሄ ለታሪክ መመዝገብ ያለበት ጉዳይ ነው ማለት ነው። ሌላው እንግዲህ ሁለተኛው እንደምታውቁት ኢትዮጵያና ሶማሌላንድ
የናቫል ቤዝ እና የኮመርሻል ፖርት አግሪመንት መስማማታቸውን ተከትሎ ያኔ በወቅቱ ሐሰን ሼክ መሐመድ የሶማሊያ ፌዴራል መንግስት ፕሬዝደንት ኢትዮጵያ ከሶማሊላንድ ጋር ያደረገችው ስምምነት ፍጹም ተቀባይነት የሌለው ነው፣ ሉዓላዊነትን የጣሰ ነው፣ ወደ ውጊያ እንገባለን ወዘተረፈ የሚለውን ተከትሎ በህዳሴ ግድብ ደግሞ ያኔ አላለቀም ነበር ያው ግንባታው። ያንን ተከትሎ ለማስቆም ኢትዮጵያን ከበብን ለማለት አንድ የተደረገው ስምምነት ሶማሊያና ግብፅ አስመራ ላይ ትራይፓርቲ አግሪመንት የሶስትዮሽ ስምምነት ተስማሙ። የሶማሊያ ግዛት አንድነት አይቆረስም ምናምን፣ በጋራ እንዋጋለን ወዘተረፈ የሚል በመርከብም ተጭኖ የጦር መሳሪያ ተሰጠ። ሌላው ስምምነት ያኔ አትሚስ ነው፣ የአፍሪካ ትራንዚሽን ሚሽን ኢን ሶማሊያ አትሚስ ላይ ሰራዊት አሰማራለሁ አለች። የሰራዊቱ ተልዕኮ የሶማሊያን የግዛት አንድነት ሉዓላዊነት መጠበቅ፣ አልሸባብን አልቃይዳን መዋጋት፣ የሶማሊያን መንግስት በጸጥታው በኩል ማገዝ አይደለም፣ ኢትዮጵያን ማስጨነቅ። ያው እንግዲህ አስጨንቃለሁ ብለህ ስታስብ አንተም እየተጨነክ ነው ማለት ነው። ዞሮ ዞሮ እንግዲህ እስከ ዛሬ አልተሰማራም። ለባለፉት 2 ዓመታት እንደ ምክንያት የሚያቀርቡት አንደኛ የምንሰፍርበት ቦታ ይላል ጁባላንድና ፑንትላንድ መሆን አለበት፣ እዛ እንስፈር፣ በኢትዮጵያ ድንበር ጋር እንሆን ይሄ ይላሉ። እሱን ያ በፍጹም ለድርድር የሚቀርብ አይደለም ተባሉ። አይ ሂርሸበል የሚባለው ግዛት እዛ ነው መስፈር ያለብን አሉ። ኦኬ ብሎ የኢትዮጵያ ሰራዊት ለቆ ወጣ። አልሸባብ ተቆጣጠረው ቦታውን። ደን አሳይመንት ሲሰራ ቅድሚያ ትኩረት የምሰጠው ቅድሚያ ለጅቡቲ፣ ለኬንያ፣ ለኡጋንዳ ለነዚህ ሀገራት ነው አለ የሶማሊያ መንግስት። ያው እንግዲህ በምልሰት ነው የምናስታውሰው። የኢትዮጵያ ሰራዊት እንዲያውም ጭራሽ ይወጣል፣ ደም አፋሳሽ አድርገዋል፣ እንደዚህ አይነት አትሮሲቲ ፈጽሟል ምናምን ተባለ። ከዛ በኋላ በአንካራ ስምምነት ጉዳዩ ተቋጨ። 1100 ገደማ አካባቢ አምጡ ተባሉ። እስካሁን አላመጡም። ገና በባለፈው ሐሰን ሼክ መሐመድ ካይሮ በነበሩበት ወቅት ወደ ሶማሊያ የሚመጣውን የሰላም አስከባሪ ማሰልጠኛ ሄደው ስልጠና እየተሰጠ ነው። የሶማሌኛ ቋንቋ ባህሉን፣ ካልቸሩን፣ መልክዓ ምድሩን በተመለከተ ስልጠና እየተሰጠ ነው ተብሎ ያለውን ዝግጁነት ከግብፅ መከላከያ አዛዥና የመከላከያ ሚኒስተር ጀነራል አብድል ማጂድ ሳከር ኢጅፕትስ ኮማንደር ኢን ቺፍ ኤንድ ሚኒስተር ኦፍ ዲፌንስ ከሱ ጋር በመሆን ሐሰን ሼክ መሐመድ ጎብኝተዋል። ስለዚህ የግብፅ ጦር ወደ ሶማሊያ ሊመጣ ነው። የግብፅ ጦር ወደ ሶማሊያ ሲመጣ ኢትዮጵያ መፍቀድ አለባት። እማትፈቅድ ከሆነስ ችግር ነው። ፓወር ባላንስ ነው እያወራን ያለ ነው። አይ ሶማሊያ እኮ ሉዓላዊ ግዛት ነው የፈለገውን ማድረግ ይችላል ትል ትችላለህ። ለኢትዮጵያ ፕሬዘንት ኤንድ ኢሚነንት ዳንጀር መሆኑ ከተረጋገጠ የኃይል አሰላለፉ የሚቀየር ከሆነ የእስራኤል ጦር በርበራ ላይ ቤዝ እንዲኖረው አንፈቅድም እያሉ የኃይል እንዲመጣ ደግሞ የኛ ደግሞ ይሁንታ መጠየቅ መቻል አለበት። በጋራ ጆይንትሊ ኦፕሬት ታደርጋላችሁ ወይ? በዚህ ላይ ፍቃድ ይኖራቸው። አይ ኢንዲፔንደንት ነን እንደ ሉዓላዊ ምናምን። አንዳንዶች ጅላንፎ የሚለውን ተውት። ስለ እውነት ነው ብላችሁ ስማቸውን ለመጥራት የማይመጥኑ በሆይ ሆይታ የሞቁ ስርዓት መዋቅር ያገነናቸው መዋቅር ሲተፋቸው ያ የትናንቱ ገናናነታቸው እየናፈቃቸው የሚወራጩ ጭራሽ በጥላቻ የሰከሩ አሁንም ተጽዕኖ ፈጣሪ ነን ብለው እምቡር የሚሉ አሉ። ግጭት መጣ የሆነ ነገር ሊመጣ ነው ሲባል በቃ አለም ብለው አቧራ አራግፈው የሚነሱ ስማቸውን ስለምታውቁት ነው። ኢትዮጵያ ትልቅ ሀገር ነው። 130 ሚሊዮን አለው። ፓወር ባላንስ መስራት ይችላል። ኖ ከፈለገን ሀገር ጋር መስራት እንችላለን። ያንን ስትሰራ ግን ሪጂናል ፓወር ሽፍት ሊመጣ ስለሚችል ሌሎች ደግሞ በተለይ እንደኛ ሀገር ላለ ለመላክ ለመቀጠር ተዘጋጅቶ ተሰልፎ የሚጠብቅ አስቀድሜ ነገርኳቸው። የአማራ ህዝብ ወለጋ ላይ መተከል ላይ የሆነ ቦታ ላይ ሃይማኖት ማክበር አልቻለም። መንገድ ላይ ሲሄድ ታፍኖ እንዲሆነ ምናምን ነበር እኮ ማስኩ። ግን ደብረ ታቦር መኖሪያ ቤት ያቃጠለ በዛ በስማዳ በጋይንት ያንን ሁሉ አትሮሲቲ የፈጸመ አልሸባብ ነው፣ አልቃይዳ ነው፣ አይኤስ ነው፣ ተለላኪው ኃይል ነው። ቅጥረኛው ደግሞ ከሌላ ቦታ ማለት አይተዋል። ህዋቶች የህዋት ታጣቂ ወያኔ ሲያደርግ አይተዋል። የሆነ ባንክ ላይ ሄደው ፎቶ ሲነሱ
ሞራልህን እየገደሉት እኮ ነው። ተንበርካች እያለ ሞራልህን እኮ እየገደለው ነው ፎቶ የሚነሳ። የት ታገኘዋለህ? እሱ እኮ ይሄዳል ደግሞ ያው አቃጥሎ ተንቤኑም ይሄዳል ምናምን። እንደ ሀገር ተጠያቂነት ከመጣ እሱ በኋላ ጉዳይ ነው። ያንተ እኮ አቃጥለህ ፎቶ እንደዚህ ስትሞቅ ፈገግ እያልክ የምትታየው ነገ እኮ እዛው ማህበረሰብ እኮ ነው የምትሄደው። ይሁንልህ፣ ድል አገኘህ፣ ተሳካልህ። ያቃጠልከው ንብረት ምናምን ያኮ ነው እየሰራህ ያለ። አያውቁም። ጅል አንፎ ነው፣ ጅል ነው፣ ተለላኪ ነው። በቃ ጠበንጃ ትከሻ ላይ የተደረገ ልብስን ሰፋ ሰፋ ተደርጎ ተሰፍቷል። በቃ ያ ነው እና መለላክ የኛ የሚለላክ ስላለ በዚህ በፓወር ባላንስ አጀስትመንቱ ላይ ሌሎች ደግሞ ጣልቃ ይገቡብሃል። እሱን በደንብ መስራት ስላለበት ኤኒዌይስ የግብፅ ጦር ወደ ሶማሊያ ይመጣ። መቼ ነው የሚመጣው? አሁን እንግዲህ ሊመጣ ነው ይባላል። የአፍሪካ ትራንዚሽን ሚሽን ሶማሊያ እሱ አልቆ የአፍሪካ ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን አለ። እንዲያውም እሱም 2026 ለአንድ ዓመት ነው። ምናልባት እነሱ ሳይመጡ ይኸው ሁለተኛ ወር ሆነው እኮ አዲሱ ዓመትም ከገባ 2026 ዞሮ ዞሮ እሱ እየሆነ ነው ያለው። በተመሳሳይ ቱርክ ሶማሊያን የምትፈልገው በዋነኝነት ለሚሊተሪ ኤክሰለንስ ሰፊ ኢንዲያን ኦሽን አለ። የኢንተርኮንቲኔንታል ባላስቲክ ሚሳይልንም ለመሞከር ሳተላይትም ለማምጠቅ የኔቪ ድሪል ኤክሰርሳይዝ ለማድረግ የባህር ኃይል ይህንን ይፈልጉታል። ከዛ ባለፈ ደግሞ ለብሉ ኢኮኖሚ በኢንዲያን ኦሽን ውስጥ ያለውን ሰፊ የነዳጅ ዘይት አውጥቶ በመጠቀም በቀጠናው ውስጥ የኢነርጂ ማርኬቱ ላይ መሳተፍ ይፈልጋል። ቱርክ ከኢራቅ ይገዛል በዋነኝነት። እንዲያውም አዲስ አግሪመንት አላቸው። ዋተር ፎር ኢነርጂ፣ ዋተር ፎር ኦይል የሚል አግሪመንት አላቸው። ከዚህ በፊት ስላቀረብኩት ጊዜያችሁን አልወስድባችሁም። ሰው የቱርክም ይህንን ኦሽን ላይ ብሉ ምንድን ነው ብሉ ኢኮኖሚ ይባላል። ከውቅያኖሱ ላይ የነዳጅ ፈልጎ ቆፍሮ የሚያወጣውን የሰላም ጸጥታ፣ ደህንነት የሚጠብቅ የጦር መርከብ ወደ ሶማሊያ መጥቷል። ይህ ባለበት ቱርክ ቀጠናው ሰላም እንዲሆን ይፈልጋል። ለምን? የራሱ የሆነ ናሽናል ኢንተረስት ስላለው፣ ብሔራዊ ከቱርክ አንጻር ቀጠናዊ ፍላጎት ስላለው፣ ሪጂናል ኢንተረስት ስላለው ሰላሙን ይፈልጋል። ኢትዮጵያን በጣም ይፈልጋሉ። 130 ሚሊዮን ህዝብ ነው። ሰፊ ኢንቨስትመንት አላቸው። ኢትዮጵያ በኢንፍራስትራክቸርም በኢኮኖሚ በግብርና የምታደርገውን ኢንቨስትመንት መደገፍ ይፈልጋሉ። ገበያ ስለሆነ ከረዥም ጊዜ አንጻር ነው ሀገር ፖለቲካ የሚሰራ። ኤርትራን ለቀጠናዊ ፍላጎቴ ብለህ ብትደግፈው ነገ ጠብ የሚል ነገር የለውም። አንድ ኮንቲነር እንደተቀበለ ያበቃል። ለዛ ነው ኑ በዜሮ ሳንቲም ለ99 ዓመት አሰብን እንስጣችሁ ሲሉ ሳውዲዎች ኖ ተስማሙ፣ የጅዳ አግሪመንትን ተግብሩ የተባሉት። ስለዚህ ቱርክ አሁንም ፍላጎት አላቸው። ኤርትራንና ኢትዮጵያን እናደራድራለን የሚል 2-3 ሙከራዎች አሉ። ሳውዲ አረቢያ ፍላጎት አለ። ኳታር ፍላጎት አለ። ሌላ 2-3 ሀገሮች አሉ። በሂደት ላይ ስላለ ያለኝ የዲፕሎማቲክ ምንጮቼ እሱ ይገለጥ ጓሄድ ሲባል ወደ እናንተ ማድረሳችሁ ይሆናል። ስለዚህ ይሄ በአጠቃላይ ባለው የቀጠናዊ ሁኔታ የኃይል አሰላለፉን በተመለከተ ውይይት የሚደረግ ይሆናል። በነገራችን ላይ የኮሎምቢያ ፕሬዚዳንት ፔትሮ የግድያ ሙከራ ተደርጎብኝ እሱን አምልጫለሁኝ የሚል መረጃ አልጀዚራ ላይ ወጥቷል። ሪሊ እውነት የግድያ ሙከራ ተደርጎባቸዋል ወይንስ ይህን ናሽናል ሴንቲሜንት ምንድን ነው ለማሰባሰብ ነው የሚባለው? ከሌሎችም ያለውን ተጨማሪ ትንተናዎችን አንብበን እሱን እናያለን። ዞሮ ዞሮ ፕሬዚደንቱ ላይ የግድያ ሙከራ እንደተደረገባቸው እሱን እንዳመለጡ እየገለጹ ነው። አስቀድሜ እንዳልኳችሁ ነገ ዛሬ ምሽቱን ከሌ እንዲሆነ አመራራችን እንዲሆነ ሲቪሊያን እንዲሆነ ወዘተረፈ የሚል ደብረታቦር በአካባቢው የምትሰሙ ነው የሚሆነው። ግን የአማራ ህዝብ አይቷል። ቢያንስ ህዋት ታስታውሳላችሁ፣ ህዋት መድፍ ወደ ደብረታቦር ተኩሶ አንድ ቤት ላይ ወድቆ ነበረ። በዛ የደረሰበት ውግዘት ህዝቡ ከተማውን ጠብቆ መከራ አይቶ ዋጋ ከፍሎ ነበር። አሁን ግን የሆነው በራሱ ልጆች፣ በነገራችን ላይ ራሱ የደብረታቦር ልጆች አሉ እዛው እና ሌላው ይሄ ጎንደር ቀብዛ በስማዳ በጋይንት በወረታ ይሄ ፎገራን ይዞ ምናምን
የመጣው ከተማውን አቃጥሏል፣ መሰረተ ልማት አውድሟል፣ ህፃናትን ያላሳዳጊ ኤኒዌይስ የሰብአዊ የቁሳዊ ዳሜጅ አድርሷል፣ ተመቷል፣ እየተመታ ነው። ፕሮፓጋንዳው በእያንዳንዱ በሚፈልገው መንገድ ይተረጉመዋል። አንዳንዴ እንዲያው እሺ ብንዘውስ ምንድን ነው የምናደርግ ከዛ ቀጥለንስ የሚል ትንተና ያለ ለፎቶ መነሳት ነው። እየበረረ መጥቶ ጋይንት ላይ ምናምን ፊታውራሪ ገብርዬ ፎቶ ተነስቶ ላጥ ይላል። እነዚያን ያደርጉ የነበረው ለምንድን ነው የሚለው ምናምን አያውቅ። ትልልቅ ሽማግሌ ጀነራሎች ከዘራ ይዛሉ። ከዛ ወጣቱ ደግሞ ከዘራ ይዞ ወዲያ ወዲህ ይላል። የአዛዥነት ማድረግ ይመስለዋል። እና ብዙ ነው ጉዳዩ። መለላክ አሳፋሪ ነው። እኔ እነዚህ ተላላኪዎች ያደረሱት ውድመት እንዳለ ሆኖ ታሪካቸው ሁለንተናዊ ማንነታቸው በዚህ ደረጃ በአደባባይ በመገለጡ ፐርሰናሊ በግሌ ደስተኛ ነኝ። ግን አሁንም ቢሆን መዋቅሩ ራሱን ማጥራት አለበት። የፓርቲ መዋቅሩ፣ የመንግስት መዋቅሩ፣ ህብረተሰቡም ራሱን ማየት መቻል አለበት። ምንድን ነው እየሆነ ያለው? እንዲህ ምን አይነት ድንዛዜ ውስጥ ነው ያለ ነው? ምክንያቱም ህዝብ ነው ሀያሉ። ህዝብ ተሰባስቦ ያሉበትን መረጃ በመስጠት ተሰባስቦ ከቦ ማጥፋት ይችላል። that's all about ኢትዮጵያ በክብር ለዘላለም ትኖር። ታንክ ዩ